ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ እንግዲህ አሁን በብሩኬ ቤት ለቀዋል ማለት ነው። ትናንትና እንግዲህ ዲኤንኤ ያስመርምረን ወደ አዲስ አበባ መመለስ ነው የምፈልገው፣ ሌላ ነገር ምንም አንፈልግም ብለው ቢኒ እዩን እንዲያመጣት ወይም ልጅቱን አምጥቷት ቀጥታ ዲኤንኤ እንዲያደርግ ነበር ብሩኬ የፈለገው። ግን ይቺ ጋጠወጥ ማለት ነው ሲጀመር ምን አለች መሰላችሁ? ብሩኬን ለብቻህ ነው ማግኘት የምፈልገው። እናንተ እንዴት አባቱ ነው የሚያረጋት ማለት ነው። እንዴት አባቱ ነው የሚያረጋት። ሲጀመር መጀመሪያ ልጅህን ማየት ነበረብህ። ለዛ ብለህ ነው ወይ እንደዚህ በእንደዚህ መልኩ ዲኤንኤ እንድታደርግም አልፈልግም። በቃ ደግሞ ሌላ ሁለተኛ ነገር ምን ልታደርግ ፈልጋ ነው? ቆይ አልገባኝም ማለት ነው። እና እንግዲህ ቢኒም ከነ ብሩኬ ጋር ሆኖ እኔም እውነታውን ልወቀው ከአንቺ ጋር ህይወቴን ሪል ህይወቴን ለመጀመር ሲጀመር ቢኒ ከእሷ ጋር ሁን። እሷ እኮ አላማዋ ብሩኬና ሀይሚን ማለያየት ነው። በቃ እቅዷ ይመስለኛል እነሱን ማለያየት ነው። ሶ ፍጥረቅ ብቲ ሀይሚና ብሩኬ ይለያያሉ ማለት ዘበታ አይታሰብም ማለት ነው። አታስቢው እሺ እዩዬ ማለት ነው። አታስቢው እና ቤተሰቦቿ አይታችኋል እንግዲህ ፍቃደኛ ከሆንክ መጀመሪያ ልጅክን ሲጀመር እኔ መጀመሪያ ቡታጅራ ወልዲሽ ሳለ ስመጣ ልጅቷን ለማግኘት ፈልጌ አንቺ ስልክ አታነሽም ብሏታል ብሩኬ ማለት ነው። ሶ ከዚህ በፊት አይታችሁ ከሆነ ብሩኬን እንደወለደች አካባቢ ቡታጅራ መጥቶ ነበር እና የዛን ሰሞን ብዙዎቻችሁ በነገራችን ላይ እኔ ይሄን ነገር ዝም ብሎት ቢያልፍስ ነው እኔ የብዙ ሰው ጥያቄ ሆኖብኝ ነው። ክሊል አድርጌ አዝልቼ በእርግጥ አሪፍ ነው የሆነ ህይወታችሁን ጽድት አድርጋችሁ ብታልፉት የወደፊት ህይወታችሁ ያማረ ይሆናል። ምክንያቱም የተደባበቀ ነገር አይኖርም፣ ልባችሁም ያሻክራችሁ ነገር አይኖርም። ካወቃችሁም እውነቱን አምናችሁበት የሚፈጠረውን ነገር ለወደፊቱ እንትን አይላችሁም። አሪፍ ነው እውነት ለመናገር ማድረጉ ብሩኬ ማለት ነው። ግን እንደዚህ ደግሞ እሱ ተነስቶ ስለለመናት ማለት ነው ዲኤንኤ ማድረግ እፈልጋለሁ ስላላት እሷ ቡጥረር አለች። አያችሁ ቡጥረር አለች። ምክንያቱም ልጅቱ እሷ እርግጠኛ ከሆነች ማለት ነው የብሩኬ ከሆነች እንደዚህ ምን ወደኋላ ማለት አስፈለገ? አስባችሁታል? እንግዲህ ብሩኬ እሱ ማድረግ ይፈልጋል። መኑ እዩ እሺ አትልም። ምክንያቱም ልጅቱ የብሩኬ ስላልሆነች ይመስለኛል ወደኋላ ምንድነው ልጅቱን ማየት አለብህ። ሲቀጥል ብቻህን ነው ማንንም ይዘህ እንድትመጣ አልፈልግም። እሱ ደግሞ በቃ ሚስቴን ካልያዝኩ ብቻዬን መቼም አታገኝም አላት ማለት ነው። እና እንግዲህ አይታችሁ ከሆነ መጨረሻ ጣጥላቸው ተሽቀንጥራ ነው የሄደችው። ነገሩ ይፈታል ስንል ማለት ነው ካደር እየዋሰ ነው ነገሩ ቤተሰብ። እኔ ግን እንደው ይመስለኛል ይሄን ነገር ብያለው ሆን ብለው ስራም እየሰሩ ነው። አንዳንዶቻችሁ አሁንም እያለቀሳችሁ ነው። እኔ መጀመሪያም እንትን ብያለሁ እውነት ለመናገር በጣም ልጅቷ ታነዳለች። ስራዋ በጣም ነው የምታነደው። ሪል በቃ ሀይሚና ብሩኬን የምታለያይ ነው የምትመስለው ሪያክሽኗ ማለት ነው። የምታሳየው ሪያክሽን በጣም ነው የምታናድደው። ምክንያቱም በሁለት ፍቅረኛሞች የሚገባ ሰው ሰይጣን ነው መቼማ የሚያለያየው ሰይጣን ነው። ሶ እዩ ማለት ያቺ ናት። ለማንኛውም ግን ያው ነገሩ ብሷል። ወደ አዲስ አበባ የሚመለሱበት ነገር ምንም ምክንያቱም ይህን ነገር ካልፈቱ አይመለሱም። ምክንያቱም ወደኋላ እንትን ስለሚላቸው ማለት ነው። አውቀው እውነታውን ነው የሚመለሱት። ግን እኔ ይመስለኛል እኔ እንደዛ ብዬ አስባለሁኝ ስራ እየሰሩ ነው እንጂ እውነት ብሩኬ እኔ እንጃ አላምንም። እስኪ የተሰማችሁን ስሜት በዛሬው ቪዲዮ ኮሜንት ላይ ያሳውቁ። የዚህ እንደዚህ እዩ እንደዚህ አይነት ምላሽ ትሰጣለች ብዬ አልገመትኩም። ሪል እሺ ብላ ዲኤንኤውን የምታሰራ ነው የመሰለኝ ማለት ነው። ግን አይታችኋል እነሱ ጉጉት ብለው ሲጠብቁ እሷ ሌላ ነገር ነው ይዛ የመጣችሁ ማለት ነው። ለማንኛውም ብቻ እንግዲህ እስቲ ቅመምዬ ለማንኛውም ነገር እንዳይከፋሽ። ሰው ሀይሚና ብሩኬ አይለያዩም። በምንም ታምር ውስጥሽ እንዳይሰማሽ ቅምጥሌ ማለት ነው። ሲጀመር እሷ አምናበታለች። በቃ ምንም ችግር የለብኝም ብላለች። ሰው ምንም ፍጥረቅ በትል ያው ብሩኬ የእሷ እንደማይሆን የታወቀ ነው አይደል? እንዲህ ቤተሰብ ስለዚህ አይዟችሁ። እስኪ ነገ ደግሞ እንጠብቃለን። በጣም እያጓጓን ያለ የመጨረሻው ውጤት ነው እውነት ለመናገር ማለት ነው። ብዙዎቻችሁ ጓጉታችኋል። ብዙዎቻችሁ ጭንቀት ላይ ናችሁ። ኧረ ይሄ ነገር አስጨነቀን ምንድን ነው መጨረሻው እያላችሁ ነው። አይዟችሁ ቤተሰብ አትጨነቁ። እሺ አትጨነቁ፣ አይዟችሁ። ዙሮ ሀይሚና ብሩኬ አይለያዩም። በቃ ነገም ዛሬም ደጋግሜ የምነግራችሁ ነገር እስካሁንም አልተለያዩም፣ ወደፊትም አይለያዩም። እንኳን ካሁን በኋላ ማለት ነው።